በርካታ ብሔር ብሔረሰቦችና ህዝቦች በአብሮነት የፈጠሯት ባለታሪክ ሀገር ናት ኢትዮጵያ። ኢትዮጵያ የአንድነት እንዲሁም የብዝሃነት ተምሳሌትም ናት። ኢትዮጵያ በቀለም በህብረት በህብረ ብሔራዊነት የአንድነት የብዝሃነት ተምሳሌት ተደርጋ ትወሰዳለች። ብዝሃነት ውበት የሚሆነው አንድ በሚያደርገን ነገሮች ላይ መግባባትና አንድ በሚያደርጉን ነገሮች ላይ መሰባሰብ ስንችል። ኢትዮጵያ በርካታ አንድ የሚያደርጓት ነገሮች እየተፈጠሩ መጥተዋል። ከቅርብ ጊዜያት ወዲህ እንደምታውቀው የብሔር ብሔረሰቦች በዓል በተለያየ ጊዜ በየክልሉ ሲከበር የነበረበት ነበረ። ዘንድሮ እንግዲህ ለ20ኛ ጊዜ በማዕከላዊ ኢትዮጵያ በደማቅ ሁኔታ የብሔር ብሔረሰቦች በዓል እንዲሁም ደግሞ በመዲናችን አዲስ አበባም የተለያዩ አካባቢዎች የተለያዩ ተቋማትም እያከበሩት ይገኛሉ። ብሔር ብሔረሰቦች አንድ ላይ መጥቶ አገርን ነው የገነቡት፣ አገርን ነው ያዋቀሩትና እንደ አሁን ለምሳሌ በፖለቲካ ደረጃ ጠቅላይ ሚኒስቴር ያስባለው የሚኒስቴሮች ስብስብ ነው፣ የሚኒስቴሮች ድምር ነው። የወረዳ አስተዳደር የዞን አስተዳደር ድምር ነው ጠቅላይ ሚኒስቴር የሚያስብለው ማለት ነው። ስለዚህ ብሔር ብሔረሰቦችም ሲደመሩ ነው ኢትዮጵያ ትልቅ ደረጃ ላይ የምትደርሰው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በማዕከላዊ ኢትዮጵያ ክልል እየተከበረ የሚገኘው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በህዝቦች መካከል ጠንካራ ትስስር መፍጠር የሚያስችል ነው። በዓሉም ምክንያት በማድረግ የክልሉ ህዝብ የጋራ ባህላዊ እሴት መገለጫ የሆነው የእንሰት ተክል አምሳያ መዘጋጀቱም በአንድነት አንድ ትልቅ ሐውልት እንደማቆም ይቆጠራል። በዚህ በማዕከላዊ ኢትዮጵያ ላይ የተመለከትኩት ነገር የብሔር ብሔረሰቦችን በዓል አንድ የሚያደርግ የዛ አካባቢ ማህበረሰብ ይወክለኛል የሚለው እንሰት የተሰኘ የማህበረሰቡ የሚጠቀምበት ለተለያየ አገልግሎት የሚውል ከምግብነት አልፎ ለተለያየ አገልግሎት የሚውል እንሰት በአደባባይ ተሰይሞ የብሔር ብሔረሰቦች መገለጫ የአንድነታችን የህብረ ብሔርነታችን መገለጫ ነው የሚል በወልቂጤ ከተማ ላይ ተገንብቶ ተመልክቻለሁ። ይሄ ምን ያሳያል? ነገሮች ሁሉ ወደ ጋራ ወደ አንድነት ወደሚያግባቡን ነገሮች እንድንመጣ የሚያደርግ አንድ ትልቅ ሐውልት እንደማቆም ነው። ኢትዮጵያውያን እርስ በርስ እንዲተዋወቁ እውቀትና ስልጣኔን እንዲወዳጁ የውስጥ ዲፕሎማሲ ላይ በትኩረት መስራት አስፈላጊ ነው። የብሔር ብሔረሰቦችና ህዝቦች በአንድነት መቆም ለኢትዮጵያ ትልቅ ፋይዳ ያለው በመሆኑ በዓሉ ሲከበርም አንድነትና ሰላም ላይ በመስራት እንዲሁም ልማት የሚያመጡ ነገሮችን በማየት መሆን እንዳለበትም ይነሳል። በብሔር ብሔረሰቦች መሀል ሰላም እንዲኖር ማንም ይፈልጋል። ግን ሰላም ላይ መስራት፣ ሰላም ማምጣት፣ ሰላም ለማምጣት አንድ የመሆን አንድ ሆኖ የመስራት ነው ችግራችንን እንደ ኢትዮጵያ ማለት። ስለዚህ የብሔር ብሔረሰቦች አንድነት ለኢትዮጵያ ትልቅ ፖይንት ነውና ይሄ ብሔር ብሔረሰቦች ሲከበር ኢትዮጵያ ከብዙ አመታት አንድ ላይ ሆነን ዛሬ ደርሰናል። በፌዴራሊዝም ስርዓት ደግሞ ብሔር ብሔረሰቦች ተከፋፍሎ በየብሔራቸው ራሳቸው በራሳቸው ቋንቋ ራሳቸውን የማስተዳደር ሀብታቸውን በራሳቸው የማስተዳደር እድል ሲያገኙ የኢትዮጵያ አንድነትም ወደ ጎን መተው የለብንም ማለት ነው። የብሔር ብሔረሰቦች በዓል ሲከበር ብዝሃነታችንን አክብረን ቀለማችንን አክብረን ወደ አንድ የሚያመጡንን ወደ ልማት የሚያመጡንን ከልዩነት ከመገፋፋት ወደ ጋራ የሆኑ ሀብቶቻችን በደንብ እንድናይ ያሉንን ጸጋዎች እንድንመለከት እርስ በርስ እንድንተዋወቅ። የውስጥ ዲፕሎማሲ ማለት ምን ማለት ነው? እርስ በርስ ስንተዋወቅ እንሰለጥናለን፣ ስንሰለጥን እናሳድጋለን፣ ስናሳድግ ለሌላው መትረፍ እንጀምራለንና ያሉንን ሀብቶች ጸጋዎች በጋራ የምናወጣበት መድረክ ነበረ የዚህ የብሔር ብሔረሰቦች በዓል። ይሄ በዓል እንደ በዓል ብቻ ተከብሮ ሳይሆን እንደ ታሪክም ተቀርጾ ሊቀመጥ የሚገባና ትውልድ ሊማርበት የሚገባ ሰነድ ሆኖ መቀመጥ አለበት የሚል እምነት አለ። ከዚህ በፊት ነጻነትን ማስጠበቅና የውጭ ጠላትን ማሸነፍ የተቻለው እንዲሁም እንደ አድዋ ድል የሚቆጠረውን የህዳሴ ግድብ ገንብቶ ማጠናቀቅ የተቻለው ኢትዮጵያውያን በአንድነት በመቆማቸው ነው። ይህም የኢትዮጵያ ብሔር ብሔረሰቦችና ህዝቦች በአንድነት በአብሮነት የመቆም ጉልበት ማሳያ ነው። በቀጣይም ኢትዮጵያውያን በአንድነት በመቆም በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ሀገራቸውን የማሳደግና ለኢትዮጵያ የመቆም ኃላፊነትም አለባቸው። አባይን በራሳችን ገንብተን የራሳችንን ሀብት አድርገናል። አሁን ደግሞ የቀይ ባህር ጉዳይ አለ። በቀይ ባህር ጉዳይም ደግሞ በጋራ የመቆም ኃላፊነት ስላለን አልፎም ደግሞ ኢትዮጵያ ዓለም ላይ ራሷን ስለገለጠች አሁንም ደግሞ የብሔር ብሔረሰቦች ድጋፍ እዛ ውስጥ ያለው ምሁራኖች እዛ ውስጥ ያለው ኤሊቶች የተለያዩ ሰዎችም ኢትዮጵያን መደገፍ ስላለባቸው ብሔር ብሔረሰቦች ባህላቸውን ሲያከብሩ እንግዲህ ይህንን ማስታወስ እንዳለባቸው ነው።
እንደ ሀገር በዜጎች ሕይወት ላይ መሰረታዊ ለውጥ ለማምጣት እርስ በርስ ያለውን መስተጋብር ማጠናከር አስፈላጊ ነው። በዓሉ የህዝብ አንድነት፣ መተባበር፣ የኢትዮጵያውያን እሴቶች ይበልጥ የሚዳብሩበት ነው።